በሽታ ሁለት አይነት ነው። አንደኛው ህመም ይባላል፣ ሁለተኛው ደግሞ ደዌ ይባላል። ማንኛውም ሰው ለመዳን ለመፈወስ ካለበት ደዌ ካለበት ህመም ለመዳንና ለመፈወስ ከፈለገ እነዚህን ሰባቱን መንገዶች መጠቀም አለበት። ቤተሳይዳ 5 በሮች አሏት መግቢያ። ልክ ወደ ቤተሳይዳ ስትገቡ በፈለጋችሁት በር ስትገቡ በጣም ይሁዳ በ30 ብር መጻጉዕ በአንደበቱ ጌታን ሸጡት። ምን አደረገ? በፈወሰው፣ ባዳነው፣ ሰው በሆነው፣ ከወደቀበት ባነሳው። አንዳንዴ እንዲያትሩ ምን አደረኩክ እኮ የምትሉ ሰው አለ። ምን አደረኩ? አንተ ወገን ሆንኩ፣ ጓደኛ ሆንኩ፣ በችግሬ ጊዜ ረዳው፣ ግን ለምን ካድከኝ እኮ የምትሉ ሰው አለ። ምን አደረኩ? በቃ ሁለንታዬ ትምህርተ መስቀል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ስዩም ያሬድ የዚህ ደብር ዋና አስተዳዳሪ፣ አየንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። ምሕረቱ ቸርነቱ ይቅርታው በረከቱ ያልተለየን አምላካችን ፈጣሪያችን ቅድስት ሥላሴ ስማቸው ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት የሐዋርያት በረከት በእኔና በእናንተ ላይ ጸንቶ ለዘላለም ይኑር። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ ቁጥር 15 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚህም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታዬ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውኑም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣
ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ተናገረ። አረፍ በሉ። እግዚአብሔር ከሁላችን ጋር ይሁን። መንፈስ ቅዱስ ጉባኤያችን ይቆጣጠርልን። ጌታችን ኢየሱስ ክርስቶስ ቸርነቱ፣ ምሕረቱ፣ ኃይሉ፣ በረከቱ፣ ስልጣኑ በእኔና በእናንተ ጋር ይኑር። ለእኔ ለባሪያው የማስተብርበትን አንደበት እናንተም ደግሞ የምትሰሙበትን ልቦና፣ አስተዋይ ሕሊና ወንጌል ተምረን ወደ ሕይወታችን ተግብረን በእግዚአብሔር ፊት የሚያቆም መልካም የተባረከ የተቀደሰ ሕይወት እና ፍሬ እንድናፈራ መንፈስ ቅዱስ ለሁላችን ይርዳን፣ ያግዘን። ወንጌል ስንማር የእግዚአብሔር ቃል ወደ ልቦናችን ወደ ሕይወታችን እንዳይገባ በጆሮአችንና በልቦናችን ላይ ተቀምጦ የሚከለክለውን አጋንንት ሰይጣን ዲያብሎስ እግዚአብሔር አምላክ ይገስጽልን። እግዚአብሔር ማስተዋል ያድለን። ሰባቱ የፈውስ መንገዶች ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ይሄ ነው። ሰባቱ የፈውስ መንገዶች። ማንኛውም ሰው ለመዳን ለመፈወስ ካለበት ደዌ ካለበት ሕመም ለመዳንና ለመፈወስ ከፈለገ እነዚህን ሰባቱን መንገዶች መጠቀም አለበት። እነዚህ ሰባቱ መንገዶች እንድንፈወስና እንድንድን የሚጠቅሙን መንፈሳዊ መንገዶች ናቸው። ሁላችንም ካለብን ደዌ፣ ሁላችንም ካለብን ሕመም መዳን እንፈልጋለን። ሁላችንም የምንፈልገው ፈውስ ነው። ሁላችንም እዚህ የተሰበሰብነው መዳንን ፈልገን ነው። መዳንና ፈውስ ደግሞ የሚመጣው መዳንና ፈውስ የምናገኘው እነዚህን ሰባት መንገዶች ስንከተል ብቻ ነው። እነዚህን ሰባቱን የፈውስ መንገዶች የሚጠቀም ሰው፣ እነዚህን ሰባቱን የፈውስ መንገዶች የሚሄድ ሰው፣ እነዚህን ሰባቱን የፈውስ መንገዶች በሕይወቱ የሚተገብር ሰው ፍጹም ድህነትን ከእግዚአብሔር ከአምላኩ ያገኛል። ዛሬ እግዚአብሔር ወዶልን ፈቅዶልን እድሜ ሰጥቶን የአብይ ጾም 4ኛ ሳምንት ገብተናል። ይሄ የአብይ ጾም 4ኛ ሳምንት ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ መጻጉዕ ብሎ ሰይሞታል። መጻጉዕ ማለት ድዊ ማለት ነው። ድዊ ማለት በደዌ የተያዘ ማለት ነው። ደዌ ማለት ደግሞ የቆየ ለረጅም ጊዜ የኖረ በሽታ ማለት ነው። አንድ ሰው በደዌ ተይዟል ሲባል ለረጅም ጊዜ በማይድን በሽታ ተይዟል ማለት ነው። በሽታ ሁለት አይነት ነው። አንደኛው ሕመም ይባላል፣ ሁለተኛው ደግሞ ደዌ ይባላል። የመጀመሪያው ሕመም የሚባል በሽታ አለ፣ ይዞን የሚለቅ በሽታ አለን። ለምሳሌ ጉንፋን ከያዘን ጉንፋን ይይዘንና ይለቀናል፣ በሽታ ነው። ደዌ ማለት ደግሞ የማይለቅ በሽታ ማለት ነው። የደም በሽታ ይሁን የአጥንት በሽታ ይሁን የሥጋ በሽታ ይሄ የቆየ በሆስፒታል አይድንም የተባለ ሕክምና ያልቻለው በሽታ ደዌ ይባላል። መጻጉዕ ማለት ድዊ ወይንም ደግሞ በደዌ የተያዘ ማለት ነው። በዕብራይስጥ ቤተሳይዳ የምትባል በኢየሩሳሌም ያለች በጣም ታዋቂ የመጠመቂያ ስፍራ አለች። ቤተሳይዳ ማለት የፈውስ ቦታ ማለት ነው። በተለያየ ደዌ በተለያየ በሽታ የተያዙ ሰዎች ወደዚች ወደ ቤተሳይዳ መጠመቂያ
ቦታ ይሄዱ ነበረ። የኢየሩሳሌም ሰዎች የእስራኤል ሕዝቦች በሕክምና ሞክረው አንድ በሽታ አልችል ሲላቸው ሕክምና ተስፋ ሲያስቆርጣቸው ሐኪሙ በቃ መዳን አትችልም ሲባሉ በቀጥታ የሚሄዱት ወደዚች ወደ ቤተሳይዳ መጠመቂያ ነው። ኢየሩሳሌም በጣም ይታወቃል። አንድ መጠመቂያ ነው ያለው። ይህም ቤተሳይዳ የምትባለው ነች። ብሉይ ኪዳን ስለሆነ ጊዜው ብዙ ቦታ ፈውስ አይደረግም። ገና ጌታችን ኢየሱስ ክርስቶስ ስላልተሰቀለ ጊዜው የብሉይ ኪዳን ስለነበረ ለሰው ልጆች ፈውስና ምሕረት አይወርድም ነበረ። ለምን ሲባል ሰዎች በእርግማን ሰዎች በኃጢአት ውስጥ ነበሩ። ቤተሳይዳ ግን የእግዚአብሔር ምሕረት የሚወርድባት ቦታ ናት። ታዲያ ወደዚች ወደ ቤተሳይዳ ሲገባ የሚገባው በ5 በሮች ነው። ቤተሳይዳ 5 በሮች አሏት መግቢያ። ልክ ወደ ቤተሳይዳ ስትገቡ በፈለጋችሁት በር ስትገቡ በጣም ብዙ በሽተኛ ተኝቶ ታገኛላችሁ። ብዙ ድውያን በዛች በቤተሳይዳ መጠመቂያ ተኝተው የእግዚአብሔርን ምሕረት ይጠብቁ ነበረ። እነዚህ በቤተሳይዳ የተኙ ሰዎች ጥቂቶች አይደሉም፣ ትንሽ አይደሉም፣ በቁጥር የሚቆጠሩ አይደሉም። በጣም ብዙ ሕዝብ ናቸው። ከተለያየ ሀገር ከተለያየ ቦታ የተሰበሰቡ የተለያየ አይነት ደዌ በሽታ ያለባቸው ሰዎች ናቸው። እነዚህ የተለያየ በሽታ ያለባቸው ሰዎች ብዙ አይነት ህመም ያለባቸው ናቸው። አንዳንዶቹ አይናቸው የጠፋ ነው፣ እውሮች ናቸው፣ ምንም ማየት የማይችሉ ናቸው። ሁለተኛ ደግሞ አንካሶች ናቸው። ሶስተኛ እግራቸው እጃቸው የሰለለ ሰዎች ናቸው። የተለያየ የሰውነት ቁስል ያለባቸው ሰዎችም ጭምር በዚህ በቤተሳይዳ መጠመቂያ ተሰብስበዋል። ከነዚህ በተጨማሪ ደግሞ እነዚህን ሰዎች የሚያስታምሟቸው አስታማሚ ቤተሰብ ዘመድ በዛ በቤተሳይዳ መጠመቂያ አሉ። ቤተሳይዳ መጠመቂያ በየቀኑ በየሳምንቱ በየዓመቱ ሙሉ ነው። ከአፍ እስከ ገደፉ ሞልቷል። በቤተሳይዳ መጠመቂያ ያለው ውሃ ደግሞ በዛች በቤተሳይዳ መጠመቂያ ክልል መሃል ላይ ያለው ውሃው መሃል ላይ ያለው በጣም ትንሽ ውሃ ነው። የታመሙት ሰዎች ጸበል ነው ብለው ዝም ብለው በየቀኑ ቢገቡ አይድኑም። የሚድኑትና የሚፈወሱት አንዳንድ ጊዜ የጌታ መልአክ የእግዚአብሔር መልአክ ወደ ቤተሳይዳ መጠመቂያ ይወርድና ውሃውን ይባርከውና ያናውጠው ነበረ። የጌታ መልአክ የእግዚአብሔር መልአክ ያንን ውሃ ሲባርከው የእግዚአብሔር መልአክ እንደወረደና ውሃውን እንደባረከው ሰዎች በሽተኞች ድውያን የሚያውቁት ውሃው ሲናወጥ ነው። ውሃው በከፍተኛ ሁኔታ ይናወጣል። ሰዎች መቼ የጌታ መልአክ እንደሚወርድ ሰዓቱን፣ ጊዜውን፣ ዕለቱን አያውቁም። ብቻ በእምነት ይጠብቁ ነበረ። በጣም እምነት አላቸው። እዛ ያሉ በሽተኞች እምነት አላቸው። ከሰባቱ የፈውስ መንገዶች የመጀመሪያው እምነት ይባላል። ማስታወሻ ብትይዙ ጥሩ ነበረ፣ ለመጻፍ ይጠቅማችሁ ነበረ። ማስታወሻ ለመያዝ እንዲህ ይጎዳል። በቃል ያለ ይረሳል፣ በመጽሐፍ የተጻፈ ደግሞ ይወረሳል እንዲሉ አባቶቻችን
ወደ ቤተ ክርስቲያን ስትመጡ ወንጌል ለመማር ስትመጡ መጽሐፍ ቅዱስ ማስታወሻ ይዛችሁ ነው። ዛሬ የምንማረው የፈውስ እኮ ትልቅ ቁልፍ ነው። እግዚአብሔር ከሁላችን ጋር ይሁን። የምንማረው በልቦናችን ሰሌዳ ላይ እግዚአብሔር ይጻፍልን። አሜን። ከሰባቱ የፈውስ መንገዶች መካከል የመጀመሪያውና ቀዳሚው እምነት ይባላል። በቤተ ሳይዳ ያሉ ሁሉም በሽተኞች፣ ሁሉም ድውያን እምነት አላቸው። ብቻ የጌታ መልአክ ይውረድ፣ ብቻ የጌታ መልአክ ዋውን ያናውጥ እንጂ ቀድሞ ሮጦ የገባ ካለበት ከማንኛውም ደዌ በሽታ ሁሉ ይፈወስ ነበር። አሁን በቤተ ሳይዳ ያሉ በሽተኞች በአንድ በኩል እድለኞች ናቸው፣ በአንድ በኩል ደግሞ እድለኞች አይደሉም። በቤተ ሳይዳ ያለችው መጠመቂያ የጌታ መልአክ ሲወርድባት የሚፈወሰው አንድ ሰው ብቻ ነው። የሚፈወሰው አንድ ሰው ነው። ያም እድለኛ የሆነ ሰው ነው። ወይም ሮጦ የገባ ወይም ደግሞ ጠንከር ያሉ ቤተሰብ ወገን ዘመድ ያለው እሱን ተሸክሞ ቶሎ ዘሎ ያስገባው ይድናል። ሁለተኛ የገባው አይድንም። ለምን? ብሉይ ኪዳን ነው። አሁን እኮ እኛ አዲስ ኪዳን ላይ ስላለን ክብር ይግባውና ጌታችን ኢየሱስ ክርስቶስ ስለሞተልን የምሕረት ዘመን ስላለን ጸበል ሁላችን ስንገባ እንፈወሳለን። አንድ ቤተ ሳይዳ የሚያገችው በኢትዮጵያ ብዙ ቤተ ሳይዳ አለች። ብዙ የጸበል መጠመቂያ አለ። ሰዎች ገብተው ጸበል ይጠመቃሉ፣ ይፈወሳሉ። እግዚአብሔር አሁን ብዙ የምንፈወስበትን ነገር አዘጋጅቶልናል። የጌታ መልአክ የእግዚአብሔር መልአክ ለኛ አንዳንድ ቀን አይደለም አሁን ይወርድልን። አዲስ ኪዳን ስለሆነ የእግዚአብሔር መልአክ በየቀኑ ለምህረት ይወርድልናል፣ ይምረናል። አሁን ያለንበትን ዘመን እንደቀላል አንየው ወገኖቼ። አዲስ ኪዳን ነው። ይህን ዘመን ያገኘነው በጌታችን በኢየሱስ ክርስቶስ ሞት ነው። ይህን ዘመን ያገኘነው በጌታችን በኢየሱስ ክርስቶስ ትንሣኤ ነው። በየቀኑ ፈውስ፣ በየቀኑ መዳን አሁን አለ። ብሉይ ኪዳን ቢሆን ይሄ ጉባኤ በብሉይ ኪዳን መስራት አይቻልም ነበር። በብሉይ ኪዳን በየቦታው ጸበል ማድረግ አይቻልም ነበር። አዲስ ኪዳን ስለሆንን ግን የእግዚአብሔር ፈውስ በየቦታው አለ። በቀላሉ ምንድንበት የተለያየ የፈውስ መንገድ እግዚአብሔር ሰጥቶናል። የአዲስ ኪዳን እድለኛ ሰዎች እኮ እኛ ነን። እድለኛ ሰዎች፣ የአዲስ ኪዳን ሰዎች እድለኞች ናቸው። እድለኝነታችን ያገኘነው ደግሞ በጌታችን በኢየሱስ ክርስቶስ ነው። ቤተ ሳይዳ ያሉ ሌሊት ሊሆን ይችላል መልአኩ የሚወርደው፣ ቀን ሊሆን ይችላል፣ ማታ ሊሆን ይችላል፣ አያውቁትም። ብቻ የጌታ መልአክ ወርዶ ውሃውን ሲባርከው ውሃው ሲናወጥ ያችን ሳይተኙ ጠብቀው አይተው ቀድሞ ዘሎ የገባ ይፈወሳል። ሁሉም የሚያምነው ምንድን ነው? እኔ ቀድሜ ከገባው እድናለሁ የሚል እምነት አላቸው። ወገኖቼ ለመፈወስ ከፈለግን የመጀመሪያው ማድረግ ያለብን ነገር እምነት ነው። ማመን አለብን። ማመን ማለት ፍጹም እርግጠኛ መሆን አለብን። እርግጠኛ አለመጠራጠር ማለት ነው። እምነት ማለት አለመጠራጠር፣ እርግጠኛ ማለት ነው። ስንት ፐርሰንት? 100%። 99% ራሱ እግዚአብሔር አይፈልግም። 100% እግዚአብሔር እንደሚያድነን እርግጠኛ መሆን አለብን። ጸበል ዛሬ ስንጠመቅ እግዚአብሔር ዛሬ ያድነኛል የሚል ሙሉ እምነትና እርግጠኝነት መያዝ አለብን። ጸበል እንደሚፈውስ ሙሉ ለሙሉ እርግጠኛ መሆን አለብን። እግዚአብሔር እንደሚያድን ሙሉ ለሙሉ እርግጠኛ መሆን አለብን። እግዚአብሔር ጸሎታችን እንደሚቀበል ሙሉ ለሙሉ እርግጠኛ መሆን አለብን።
እግዚአብሔር እንደሚያድነን ሙሉ ለሙሉ እርግጠኛ መሆን አለብን። ሃይማኖት በራሱ እርግጠኝነትና እምነት ይፈልጋል። ሃይማኖት ማለት ማመን፣ እምነት ማለት ነው። እኛ በእርግጠኝነት እግዚአብሔር እንደሚያድነን አውቀን የተሰበሰብነው። የእምነት መጠራጠር ካለን ብንጠመቅ፣ ብንጸልይ፣ ብንቆም በፍጹም አንፈወስም። የመፈወስ የመጀመሪያውና ትልቁ መንገድ እምነት ነው። ወገኖቼ በልባችን እምነት ሊኖረን ይገባል። እግዚአብሔር ከማንኛውም ደዌ በሽታ ይፈውሰናል። ይህን እርግጠኛ መሆን አለብን። ዶክተር አይቻልም ያለን ሕክምና ተስፋ የቆረጠበትን በሽታ ሁሉ እግዚአብሔር ጋር መተን እንደሚፈውሰን ማመን አለብን። አለማመኔን እርዳው እንዳለ ስለምንጠራጠር እምነት ስለሌለን ጌታ ሆይ እምነት ጨምርልን እያልን ልንጸልይ ይገባል። ያልተፈወስነው ለምንድን ነው ስንል ብዙ ጊዜ እምነታችን ጎዶሎ ስለሆነ ነው። የመጀመሪያው ማመን ያስፈልጋል። በቤተ ሳይዳ እነዚህ በበሽታ በደዌ የተያዙ ሰዎች የጌታ መልአክ ውሃውን ሲያናውጠው ቶሎ ብለው ወደ ጸበሉ ይገቡና ይጠመቃሉ። የመጀመሪያ የተጠመቀው ሰው ይድናል፣ ይፈወሳል። ከሰባቱ የፈውስ መንገዶች ሁለተኛው መጠመቅ ይባላል። ምን ይባላል? እስኪ ልጠይቃችሁ። ከሰባቱ የፈውስ መንገዶች መካከል አንደኛው ምን ይባላል? ሁለተኛው ምን ይባላል? በጣም ጥሩ። መጠመቅ። መጠመቅ ሲባል በተባረከ ውሃ መነከር ማለት ነው። ጸበል የተባረከ የተቀደሰ ውሃ ነው። የእግዚአብሔር መንፈስ በውሃዎች ላይ አለ። ሲባረክ ውሃ ሲባረክ ጸበል እንደሚሆን ሰዎችም ደግሞ በተባረከው ጸበል ሲገቡ እንደሚፈወሱ መጀመሪያ ማመን አለብን። ሁለተኛ ደግሞ መጠመቅ አለብን። ስንታመም መጀመሪያ ማመን አለብን። ምናምነው በጸበሉ ነው። ጸበሉ ውስጥ ገብቼ እድናለሁ ብለን እርግጠኛ መሆን አለብን። ሁለተኛ ስንታመም መጠመቅ አለብን። ማንኛውም ሰው ጸበል መጠመቅ አለበት። ማንኛውም ሰው ጸበል ለምዕመናን፣ ለካህናት፣ ለዲያቆናት የተባለ አይደለም። ጸበል ለማንኛውም የሰው ልጅ የተፈቀደ ነው። ማንኛውም ሰው ደግሞ መጠመቅ አለበት። ለምሳሌ ሁላችንም ገላችንን በውሃ እንታጠባለን አይደለም? በውሃ እንታጠባለን። ባንታጠብ ምን እንሆናለን? እንሸታለን። አንድ ሰው ለአንድ ወር ካልታጠበ ይሸታል። ሰው ጋር መጠጋት አይችልም። ሰው አይጠጋውም። የሚሸት ስጋን የያዝነው እኛ በጣም እንኮራበታለን እንጂ እኛ በጣም በዚህ ስጋችን እንመጻደቃለን እንጂ የሚሸት ስጋን ያለን ካልታጠብን እንሸታለን። ሰው ጸበል ካልተጠመቀ ከስጋ በሽታ ሊፈወስ ሊድን አይችልም። የማይጠመቅ ሰው በሽታ ይጸናበታል። አሁን ያለው ትውልድ ጸበል የሚያናንቅ ትውልድ ነው። ዲያብሎስ መጀመሪያ ከኛ ነገሮችን ለመውሰድ ሲፈልግ ያናንቅብናል። ይሄ ምን ያስፈልጋል ይላል። አሁን ጸበል የሚያናንቅ ትውልድ አለ። የሚጠመቅ ሰው እንደ ሞኝ ይቆጠራል። የሚያጠምቀውንም ደግሞ አጥማቂ እያሉ ያሸማቀቃሉ። አጥማቂያን እያሉ ጸበል የሚያጠምቁ አባቶችን ለማሸማቀቅ የሚፈልጉ በጣም የጸበል ጠላቶች አሉ። ሰዎች እንዳይፈወሱ፣ ካህናትም ደግሞ እያጠመቁ ህዝቡን እንዳይፈውሱ የሚያሸማቅቋሉ።
አጥማቂነት የሐዋርያት ትልቁ ስራቸው ነው። ሞኝነት አይደለም። ለሐዋርያት ጌታችን ኢየሱስ ክርስቶስ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃቸዋቸው ደቀ መዛሙርት ያደርጓቸው። እነ መጥምቁ ዮሐንስ እያጠመቁ የንስሐ መንገድ ገዙ ያሳዩ ነበር። ሐዋርያት ያጠምቁ ነበር። የእግዚአብሔርን መልአክ ያጠምቃል። ማጥመቅ ትልቅ ጸጋ ነው። ለማንም አይሰጥም። ብታናንቁትም ብታንቋሽሹትም የሚያጠምቁ አባቶች የተከበሩና በእግዚአብሔር የማጥመቅና የመፈወስ ጸጋ የተሰጣቸው ናቸው። በጣም የሚያኮራ ስራ። ሰው ነዋ ማዳን፣ ሰው መፈወስ ነዋ። አላ ደገን ገሰው በሽታው ነው ሰውን እያሰረ እየመተተ እየገደረ በሽታ እየሰጠ ኮራ ብሎ የሚኖር እኮ አለ። ሰውን በጸበል እያጠመቀ የሚያድንማ የተከበረ ነው። ያን የተናቀ የተዋረደ አየ ሰይጣን ዲያብሎስ ሲያናንቅ። ስለዚህ ምንድነው ካህናት ይሸሻሉ፣ በቃ ይፈራሉ፣ ለማጥመቅ ይፈራሉ። የሚጠመቁትም ደግሞ በቃ ምዕመናን ክርስቲያኖች በጣም ካልተያዙ በጣም ካልታመሙ በደህናው ጊዜ አይጠመቁም። ያው የምንጠመቀው በጣም ስንታመም ነው። ጸበል መጠመቅ ያለብን ስንታመም አይደለም፣ ሳንታመም ነው። ስንያዝ አይደለም፣ ሳንያዝ ነው። ጸበል የምንጠመቅ ከሆነ አንያዝም፣ አንታመም። ብንታመም እንፈወሳለን። ታሞ ከመማቀቅ አስቀድሞ መጠንቀቅ ነው። ስለዚህ ሁለተኛው የፈውስ መንገድ ከሰባቱ ሁለተኛው መጠመቅ ይባላል። ስለዚህ በቤተ ሳይዳ ያሉ እነዛ ድውያን ሕመምተኞች ወደ ጸበሉ ገብተው ይጠመቁና ይፈወሱ ነበረ። በዛ ቦታ ያሉ ሁሉም እየገቡ እየተፈወሱ ወደ ቤታቸው ይሄዳሉ። በእንዲህ አይነት ሁኔታ ብዙዎች እየተፈወሱ ይሄዳሉ። ከሰባቱ የፈውስ መንገዶች መካከል ሶስተኛው መቀባት ይባላል። ምን ይባላል? አንደኛው ምን ይባላል? ሁለተኛው ምን ይባላል? ሶስተኛው ምን ይባላል? አስተዋይ ሕዝብ፣ የተባረከ ሕዝብ፣ የሚጸልይ ሕዝብ እኮ አይረሳም። የሚሰግድ ሰው አይረሳም። እናንተን ነው ማገልገል። እናንተን በማገልገል በጣም ኩራት ይሰማኛል። እናንተን ለማገልገል እግዚአብሔር እዚህ ጋር ስላቆመኝ እግዚአብሔርን አመሰግነዋለሁ። እርግጠኛውን ሆኜ የምነግራችሁ እንዲህ እንደተሰበሰባችሁ እግዚአብሔር በመንግስቱ ይሰበስባችኋል። ጊዜያችሁን ዛሬ አላባከናችሁ። ዛሬ ጊዜያችሁን በአግባቡ ነው የተጠቀማችሁት። አሁን ክርስትና መኖር እየጀመራችሁ ነው። የምትጸልዩ ናችሁ፣ የምትሰግዱ ናችሁ፣ ንስሐ የምትገቡ ናችሁ፣ የምትቆርቡ ናችሁ። ክርስትናን በተግባር እየኖራችሁ ያላችሁ ናችሁ። መቀባት ሶስተኛው የፈውስ መንገድ ነው። ሰውነት በሽታ ደዌ የሚመጣው በስጋ ነው። በስጋ የሚመጣ በሽታ እንግዲህ ሲያመን ስጋችን ነው የሚያመን። የደም በሽታ ነው፣ የአጥንት በሽታ የስጋ በሽታ ነው። ከላይም ቆዳ የሚታመም የስጋ በሽታ ነው የሚባለው። የስጋ በሽታ ደግሞ የሚድነው በመቀባት ነው። ምን በመቀባት? ቅባ ቅዱስ በመቀባት። ካመንን እንጠመቃለን፣ ከተጠመቅን እንቀባለን። ምን? የተባረከ የእግዚአብሔርን ዘይት ቅባ ቅዱስ ሰውነታችንን እንቀባለን። ሰውነታችን ስንቀባ ሰውነታችን ያለ ደዌ በሽታ እየተነቀለ ይወገዳል። ቅባ ቅዱስ እንደ ቀላል እንዳናየው። ቅባ ቅዱስ ፍጹም የእግዚአብሔርን ፈውስ የሥጋን ፈውስ የሚያመጣ የእግዚአብሔር የተባረከ ዘይት ነው። አሁን የመጣ ደግሞ ከብሉይ ኪዳን ጀምሮ ያለ ነገር ነው። ቅባ ቅዱስን የወይራን ዘይት እግዚአብሔር ልጆቹ ተቀብተው እንዲፈወሱ የሰጠው የተባረከ ዘይት ነው። ዋ ሲባረክ ዘይት እንደሚሆን የወይራ ዘይት ደግሞ ሲባረክ ቅባ ቅዱስ ይሆናል።
ታማችሁ በስጋ እየተጠመቃችሁ አምናችሁ መጠመቅ ብቻ አይደለም ቅባ ቅዱስ መቀባት አለባችሁ። መቼ ነው መቀባት ያለብን? በየቀኑ ሰውነት መታደስ አለበት። ሰውነት መባረክ አለበት። መቼ? ሁልጊዜም በየቀኑ ዘወትር። እናንተ ሰውነታችሁን ቅባ ቅዱስ ተቀበታችሁ ስትወጡ በየቀኑ ወደ ስጋችሁ ተጠግተው በሽታ ሊያመጡ የሚፈልጉ አጋንንት ስጋችሁን መንካት አይችሉም። ሰውነታችሁን መዳሰስ አይችሉም። ቅባ ቅዱሱን ተቀብተን ስንወጣ አጋንንት ሲጠጋን ያቃጥለዋል፣ ያንገበግባል። በሽታ እኮ ከአየር አጋንንት የሚመጣ ነው፣ ከድግምት የሚመጣ ነው፣ ከመናፍስት የሚመጣ ነው። እንዴት ነው የሚመጣው? መጥተው ሲዳስሱን እኮ። አንዳንዶቹ ውስጥ ገብተው ያሳምሙናል። አንዳንድ መናፍስት ደግሞ ይዳስሱናል። አጋንንት ሲዳስሰን በሽተኛ እንሆናለን። አሁን ሟርቱን ድግምቱን ተቀብተው ታጥነው የሚወጡ አሉ። እነሱ ሲነኳችሁ በሽታ ነው የሚሆንባችሁ። እናንተ ቅባ ቅዱስ ስትቀቡ፣ ሰውነታችሁን ቅባ ቅዱስ ስትዳሰሱ ክፉ መንፈስም ክፉ ሰው በሽታም አይነካችሁም። በሽታ አይነካችሁም ብቻ አይደለም፣ የነካችሁ በሽታ ራሱ ይወገዳል። መቀባት ሁልጊዜ ማድረግ ያለብን ነገር ነው። የቤተ ክርስቲያን እምነት መቀባት፣ ታቦቱ ባለበት ቦታ ያለ አፈር በሙሉ የተባረከ እምነት ነው። እሱን አንስቶ በጸበል አድርጎ በቅባ ቅዱስ አድርጎ መቀባት፣ የሚያመን ቦታ ላይ ስንቀባ ያን ደዌ በሽታ ሁሉ እግዚአብሔር ይነቅልልናል። እግዚአብሔር በሽታውን ሁሉ ይንቀልላችሁ። ከሰባቱ የፈውስ መንገዶች መካከል አራተኛው መታገስ ይባላል። ምን ይባላል? መታገስ ማለት ትዕግስት፣ ጽናትና የእግዚአብሔርን ጊዜ መጠበቅ ማለት ነው። ቤተሳይዳ ካሉ በሽተኞች ድውያን መካከል ለረጅም ጊዜ በዚህ በቤተሳይዳ መጠመቂያ ተኝተው አንድ ቀን ወደ ጸበሉ ገብቼ እፈወሳለሁ የሚል ለ38 ዓመት በደዌ የተያዘ በበሽታ በቁስል የተመታ ከደዌው ጽናት የተነሳ የአልጋ ብረት ላይ የተኛ ከደዌው ከቁስሉ የተነሳ ከአልጋው ላይ እንኳን መንቀሳቀስ የማይችል እጁንም እግሩንም ማዘዝ የማይችል 38 ዓመት በዚህ አልጋ የብረት አልጋ ላይ ተኝቶ ሰውነቱ ከአልጋው ጋር የተጣበቀ ወደ ጸበሉ የሚያስገባው ሰው ወገን ዘመድ የሌለው አንድ መጻጉዕ የሚባል ሰው ተኝቶ ነበር። እግዚአብሔር ያሳያችሁ። 38 ዓመት ነው የተኛው። 38 ዓመት መንቀሳቀስ አይችልም። እሱ ብቻ አይደለም፣ ሰው የለውም፣ የሚያናገር የለም፣ የሚያዳምጥ የለም። ቤተሳይዳ ተኝቷል። ጸበሉን በአይኑ ብቻ ነው የሚያየው። 38 ዓመት ከሱ በባሰ አይናቸው የጠፋ አይናቸው ሲበራ፣ ከሱ በባሰ ሽባዎች ሲተረተሩ፣ ከሱ በባሰ ሰውነታቸው የሰለለ ጸበሉ ላይ ሰዎች እያስገቧቸው አቅም ያላቸው ራሳቸው እየገቡ ብዙ ሺህ ሰዎች እየተመላለሱ ተፈውሰው ሲሄዱ አይቷል። ያንን በአይኑ እያየ ግን እግዚአብሔር አንድ ቀን ወደዚህ ጸበል የሚያስገባኝ ሰው ይልክልኛል ብሎ ይጠብቅ ነበር። ይታግሶ ተኝቶ ነበር። ባይተኝ እዛ ጋር ባይሆንስ ምን አማራጭ አለው? ሰው የለውም፣ ወገን የለውም። በቃ በሽተኛ ነው። ማን 38 ዓመት ያስታምመዋል? ወገኔ ታማ አልጋ ከያዝክ የሚያስታምም የለም። በጣም የምትመካበት ሰው፣ በጣም በቃ አለኝ የምትለው ሰው ምናልባት ያስታምም የሚችለው 1 ወር ነው፣ 2 ወር ነው። ከዛ በላይ ለረጅም ጊዜ የሚያስታምም የለም።
ምናልባት የተወሰነ ጊዜ ሊያሳምሙ የሚችሉት ቤተሰቦች ናቸው። ከዛ በኋላ ግን ተስፋ ይቆርጡባል። የሚያስታምም አይኖርም፣ የሚመለከት አይኖርም። 38 ዓመት ተኝተህ ማንም አያስታምምም፣ ማንም። ምክንያቱም ሰው ይሰለቻል። በቃ ባህሪው ነው። የሰው ልጅ ባህሪ መሰልቸት ነው። አይፈረድባቸውም። ቤተሰብ ረጅም ጊዜ የተኛ ወገናቸው ቤተሰባቸው ካሉ ይሰለቻሉ። መሰልቸት የሰው ባህሪ ነው። የማይሰለች አንዱ መድኃኒዓለም ብቻ ነው። ስትታመም ተስፋ ማድረግ ያለብህ በዶክተር በሰው ሳይሆን በእግዚአብሔር ብቻ ነው። በአንድዬ መድኃኒዓለም በኢየሱስ ክርስቶስ ብቻ ተስፋ አድርግ። እርሱም ብቻ ታግሰ ጠብቀው። ከሰባቱ የፈውስ መንገዶች መካከል መታገስ፣ ይሄ በጣም ትልቅ ለፈውስ መንገድ ነው። መታገስ። ትዕግስተኛ ሰው ይጸናል። የሚታገስ ሰው እግዚአብሔርን ይጠብቃል። እግዚአብሔርን በመጠባበቅ እግዚአብሔርን ተስፋ በማድረግ የሚጠብቁ ሰዎች ኃይላቸውን ያድሳሉ እንዳለ ኢሳይያስ በምዕራፍ 40 ከቁጥር 31 ላይ እግዚአብሔርን በመጠባበቅ ተስፋ በማድረግ የሚጠባበቁ ኃይላቸውን ያድሳሉ ማለት እግዚአብሔርን ታግሰን ስንጠብቀው ይፈውሰናል፣ ከደከምንበት ያወጣናል፣ ኃይላችንን ያድሰዋል ማለት ነው። መጻጉዕ ከአልጋ ጋር ተጣብቋል 38 ዓመት፣ ግን ይታገሳል፣ ታግሷል፣ ተስፋ አልቆረጠም ማለት ነው። እግዚአብሔር ተመልክቶታል። አሁን ብዙዎቻችን ከአልጋ ጋር ተጣብቀናል፣ ከችግር ጋር አጋንንት ከችግር ጋር በሽታ ከአልጋ ጋር አጣብቆናል። መንቀሳቀስ መላወስ እንዳንችል ከአልጋ ጋር የተጣበቅንበት ብዙ ኃጢአት አለብን። ከችግር ከበሽታ ከማጣት ጋር ከባዶነት ጋር ያጣበቁ መናፍስት አሉ። ብዙዎቻችን ተጣብቀናል። ብዙዎቻችን ምናልባት ምንራመድ ይመስለናል፣ ግን ምንራመደው በስጋ ነው እንጂ በመንፈስ ሞተናት፣ በመንፈስ ተጣብቀናል። ነፍሳችን በኃጢአት፣ መንፈሳችን በጭንቀት በሐዘን በሽታ፣ ስጋችን በልዩ ልዩ በሽታ ተጣብቋል። እግዚአብሔርን ሁልጊዜ እየለመንን እንጸልያለን፣ እንጠመቃለን፣ እግዚአብሔር ወይ ማረን እንላለን። ሚምረን ግን ስንታገስ ነው፣ ትዕግስተኛ ስንሆን ነው። ትዕግስተኛ ያልሆነ ሰው ይማረራል፣ ያማረራል፣ ይሸሻል፣ ተስፋ ይቆርጣል። አንዳንድ ሰው ቶሎ ይፈወሳል፣ አንዳንድ ሰው ደግሞ በሆነ ጊዜ ይፈወሳል። መቼ እግዚአብሔር እንደሚፈውሰን አናቅም። ስለዚህ መታገስ በጣም ለፈውስ ትልቁ ቁልፍ መንገድ ነው። እግዚአብሔር የትዕግስትን የብርታትን መንፈስ ይስጠን። ይሄ ከአልጋ ጋር የተጣበቀው መጻጉዕ ተኝቶ ተስፋ ያደርጋል፣ ይጠብቃል፣ ይታገሳል። አንድ ቀን በሰንበት በአይሁድ በዓል በሰንበት በቅዳሜ ኃይል የሚያድሰው ተስፋ ለሰው ልጆች የሚሰጠው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እየተራመደ ወደ ቤተ ሳይዳ መጣ። ህዝቡን አለፈ፣ ተሻገረ። ህዝቡም አላወቀውም። ምክንያቱም ለምን መሰላችሁ? ጌታችን ኢየሱስ ክርስቶስ ፕሮቶኮል አይጠብቅም። እኛውን ትንሽ ስልጣን ካለን ፕሮቶኮላችን በጣም ከባድ ነው። በጣም የፕሮቶኮል ሰዎች ነን እኛ። ትንሽ ስልጣን፣ ትንሽ ገንዘብ ካለን ማንም አይንካኝ። ለምን ኮስተር ታይኛል? ለምን አታጅቡኝም? ለምን አትነሱኝም? ለምን አንተን አትጉኝም? ለምን ፎቶ አታነሱኝ? ምን በጣም ብዙ ሰዎች አለን፣ የፕሮቶኮል ሰዎች። እኔ እኮ ባለስልጣን ነኝ፣ እኔ እኮ መሪ ነኝ፣ እኔ እኮ የቀበሌ ሊቀመንበር ነኝ፣ እኔ እኮ የእድር ዳኛ ነኝ። ፕሮቶኮልን ጠብቁ። እንደውም ፕሮቶኮሉን ያጠበቀ ቦታ አልገኝም ምን ብዙ ሰዎች አለን። አይመጥነኝም ምን ሰዎች አለን። ይሄ ቦታ በፍጹም አይመጥነኝም ምን ሰዎች አለን። ጌታ ኢየሱስ ክርስቶስ ግን ህመምተኞች በተኙበት ቦታ መጣ። ኢየሱስ መጣ፣ ወደ ቤተ ሳይዳ መጣ። ሁሉንም ተሻግሮ አለፈ። ለምን መሰላችሁ? ሁሉም ጓደኛ፣ ቤተሰብ፣ ዘመድ፣ ወገን አለ። ሁሉም አስታማሚ አለው።
የሚያበላው የሚያጠጣው ጸበሉ ሲናወጥ ወደ ጸበሉ የሚወረውረው የሚያስገባው አለ። ሰው አለ። ሁሉም የተወሰነ ጊዜ የተቀመጡት። ያ ግን ምስኪን ሰው ግን ያ በሽተኛ መጻጉዕ ያ አልጋ ላይ የተጣበቀው ያ 38 ዓመት በችግር ማንም ያላየው ሁሉም ራስ ወዳድ ሆኖ ራሱን ለማዳን እንጂ እስኪ ወንድሜ ይቅደም 38 ዓመት ተኝቷል ብሎ ማንም ማየው ምን ቸገረ እስኪ ምን ግዳ ብሎ ሰው ያላናገረው መጻጉዕ ወደ ተኛበት ኢየሱስ ክርስቶስ መጣና አጠገቡ ቆመ። እንደታመመ ያውቃል። ገና ሳይወለድ በሰማይ ሆኖ ይህን ሰው ያውቀዋል። ይህን ሰው ያየዋል። ህመሙን ያውቀዋል። እግዚአብሔር የኔን ችግር አያውቅም አትበሉ። እግዚአብሔር አይሰማኝም አትበሉ። እግዚአብሔር አይመለከተኝም አትበሉ። ሁላችንንም እግዚአብሔር ያያል፣ ይመለከታል። እግዚአብሔር በባህር ውስጥ ያለችዋን ትንኝ አሳ የሚመግብ አምላክ ነው። ከዋክብትን በስማቸው እየጠራ የሚያወጣ የሚያገባ ነው። እልፍ አእላፋትን መላእክት በየስማቸው እየጠራ የሚልካቸው ነው። ፍጥረታትን ሁሉ የፈጠራቸውን ሁሉ የሚመግብ ነው። እግዚአብሔር የሚያኖር ነው። እግዚአብሔር ታላቅ አምላክ ነው። ሁላችንንም ያቀናል። እንኳን አይደለም እኛን ሰው ማያቸውን ጥቃቅን ነገሮች እግዚአብሔር እያየ ያኖራቸዋል፣ ይመግባቸዋል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ያቀናል። መለያለን አምላካችን ያቀናል። መድኃኒታችን ኢየሱስ ክርስቶስ ያቀናል። ችግራችን ያውቃል። የሚያውቅ አምላክ ነው ያለን። ህመማችን ያውቃል። መሰቃየታችን ያውቃል። ባዶነታችን ያውቃል። ሰው ማጣታችን ያውቃል። ለቅሷችንን ያውቃል። ሰው ቢመለከትህ ስጋህን ነው፣ መልክህን ነው፣ አለባበስን ነው። እግዚአብሔር ግን የሚመለከትህ ልብህን ነው። ኢየሱስ ወደ መጻጉዕ መጣ። ኢየሱስ ወደ ህመምተኛው መጣ። ኢየሱስ ሰው ወደ ሌለው መጣ። ኢየሱስ በዝምታ ያለ ወደ ተኛው መጣ። ኢየሱስ ዛሬ ወደ ህይወታችሁ ይምጣ። ኢየሱስ ወደ ማንነታችሁ ይምጣ። ኢየሱስ ወደ ወደቃችሁበት ቦታ ይምጣ። ኢየሱስ ወደ ቤታችሁ ይምጣ። ሰው እኮ ይምጣ አይደለም ያልኳችሁ። አምላካችሁ እግዚአብሔር ወደ ህይወታችሁ ወደ ቤታችሁ ይምጣ። ኢየሱስ ሲመጣ ህመም፣ ስቃይ፣ በሽታ፣ መከራ፣ አጋንንት፣ ሰይጣን፣ ሞት ይጠፋል። ታሪክ ይቀየራል። ኢየሱስ ታሪካችሁን ይቀይር። ወደ ወደቃችሁበት ቦታ ዛሬ ኢየሱስ ይምጣላችሁ። መድኃኒዓለም ይምጣላችሁ። ወደ መጻጉዕ ኢየሱስ መጣ። አጠገቡ ቆመ። ትኩር ብሎ አየውና አንተ ሰው ልትድን ትወዳለህን? አለ። አንድ ጥያቄን የጠየቀው ልትድን ትወዳለህን? መጻጉዕ መቼም እዛ ጋ የተኛው መዳን ፈልጎ ነው። ይህንን ኢየሱስ ክርስቶስን ያውቃል። እዛ የተሰበሰቡ ሰዎችም ያውቃሉ። ነገር ግን መጠየቅ የፈለገበት ትልቁ ጉዳይ ምንድነው? የሰውየውን ፍላጎትና እምነት ለመረዳት ነው። ምን እንደሚፈልግ ለመረዳት ነው። አንዳንድ ሰው በነገራችን ላይ በሽተኛው ነው። ያን በሽታ ምክንያት አድርጎ እየለመነ የሚኖር ሰው አለ። በሽታውን ምክንያት አድርጎ መጽውቱኝ እያለ ያንን ንግድ አድርጎ በሽታውን ንግድ አድርጎ የሚኖር ሰው አለ። ያንን ሰው ሄዶ እግዚአብሔር አደን ቢለው ለምን እንጀራን ተዘጋገን የሚለው ያንን ሰው ሄዳችሁ ራሳችሁ ብትሉት እኮ እምቢ ነው የሚላችሁ። ለምን? ገንዘብ ማግኛው ነው። መፈወስ የማይፈልጋል። ሁሉም ሰው መዳን ይፈልጋል ማለት አይደለም። አንዳንድ ሰው ላይፈልግ ይችላል። ምን እንደሚፈልግ አንድ ሰው ሲናገር ምን እንደሚፈልግ ይታወቃል። እሺ
ከሰባቱ የፈውስ መንገዶች አምስተኛው ምን ይባላል መሰላችሁ? መናገር ይባላል። መናገር ማለት መጸለይ፣ ንስሐ መግባት፣ መመስከር ማለት ነው። ከሰባቱ የፈውስ መንገዶች መካከል አምስተኛው ምን ይባላል? መናገር። ጌታችን ኢየሱስ ክርስቶስ ልትድን ትወዳለህ ሲለው መጻጉዕ ቀስ ባለ በታመመ አንደበት ጌታ ሆይ እኔ እኮ ሰው የለኝም፣ ያ ውሃ ሲናወጥ የጌታ መልአክ ወርዶ ይሄ ጸበል ሲናወጥ ተሸክሞኝ ወደዛ የሚያስገባኝ የለም አለ። ጌታ ከኋላ 12 ሐዋርያትን ብቻ ነው አስከትሎ የመጣው። ስለዚህ አንድ ሰው ያዝልኛል እንደው ተሸክሞ ወደ ጸበሉ የሚያወርደኝ ብሎ ስላሰበ አንድ ሰው እንዲያዝግ ብሎ ጌታ ወይ ሰው የለኝም፣ ምናልባት አንተን ከሚከተሉት ከኋላ ያሉት ሳይ ትንሽ ሰው ከኋላ ይከተሏል፣ እነዚህ ሰዎች እስኪ ይዘዝልኛሉ። ሲያዩ የሆነ በቃ እንደው ከምኩራብ አንድ ሰው ምናምን ይመስለው ወይን ቀራጭ ነው ወይን ደግሞ ባለስልጣን ምናምን መስሎታል እንጂ አምላክ ነው ፈዋሽ ነው የሚለው በጭራሽ አያውቅም። መጻጉዕ ማን አናግሮት? የናዝሬቱ ኢየሱስ እኮ ስሙ ገናና ነው፣ ፈዋሽ ነው፣ አዳኝ ነው፣ ሙት አንስቷል። በኢየሩሳሌም በእስራኤላውያን ዘንድ ቶሎ ስሙ ገኗል። ግን ለዚህ ሰው ኢንፎርሜሽኑ መረጃው አልደረሰም። ማን ያናገዋል? ስትወድቅ እኮ የሚያናገር የለም። አትውደቅ እንጂ ስትወድቅ የሚያናገር የለም። የምታውቀው ጉዳይ የለም። ሰዎች በአንተ ላይ ተራምዶ ነው የሚሄዱት። አትውደቅ፣ አትያዝ። በሰው እጅ ከምወድቅ እግዚአብሔር ወይ በአንተ እጅ ወድቅ ይሻለኛል ያለው እኮ ዳዊት ለዚህ ነው። በእግዚአብሔር እጅ መውደቅ ይሻላል። ብንወድቅ በእግዚአብሔር እጅ ብንወድቅ ይሻላል። በሰው እጅ መውደቅ በጣም መጥፎ ነው። በሰው እጅ ስትወድቅ ይሳለቁብሃል፣ ህመምን ምክንያት አድርገው ይነግዱብሃል፣ ያጠፋዋል። በእግዚአብሔር እጅ ስትወድቅ ግን ይፈውስሃል። በእግዚአብሔር እጅ መውደቅ ይሻላል። ጌታ ወይ ሰው የለኝም ሲል እኔ እኮ የሰውን ሥጋ የለበስኩት ሰውኝ የመጣሁት ሰው ልሆን ነው። ጌታ ኢየሱስ ክርስቶስ ሰው ሆኖ የመጣው እኮ የወደቅነውን እኛን እኮ ያነሳን ነው። የወደቀውን አዳምን የወደቀውን የሰውን ልጅ ሊያድን ነው እኮ ጌታችን ኢየሱስ ክርስቶስ ሰው የሆነው። ሰው የለኝም ሲለው እኔ ሰው ሆናለሁ፣ እኔ ወገን ሆናለሁ፣ እኔ ዘመድ ሆናለሁ አለው ጌታችን ኢየሱስ ክርስቶስ። መድኃኔዓለም ሰው ይሁናችሁ፣ ዘመድ ይሁናችሁ፣ ወገን ይሁናችሁ። በእውነት ብትወድቁ በሱ እጅ ውደቁ፣ በመድኃኔዓለም እጅ ውደቁ፣ በሰው እጅ አትውደቁ። በቃ አንተ ሰው 38 ዓመት ታማል፣ በእምነት እየታገስክ ጸበሉን እየጠበክ አሁን ደግሞ ችግርን ተናግረ ያለን ነገር አስረድተሃል። ስለዚህ አንድ ነገር እነግርሃለሁ አለ። መጻጉዕ ተናገረ አደግ ችግሩን አስረዳ። ከሰባቱ የፈውስ መንገዶች መካከል አምስተኛው መናገር ነው። መናገር ማለት መጸለይ። ችግራችንን ህመማችንን ለመድኃኔዓለም መናገር አለብን። ለመፈወስ መጸለይ አለብን። የማይጸልይ ሰው አይፈወስም። አንዳንድ ሰው ይጠመቃል፣ ጸበል ግን አይጸልይም። ይጠመቃል፣ የጸሎት ህይወት የለውም፣ የስግደት ህይወት የለውም፣ የተጋድሎ ህይወት የለውም፣ የመቀጥቀጥ ህይወት የለውም። ሰይጣን ይዞት ግን ሰይጣኑ በጸበል ብቻ የሚለቀው ይመስለዋል። ሳይቀጠቅጠው እየገባ እየተጠመቀ ይወጣል። እግዚአብሔር ወይ ታምም ያለው ችግሬ ይሄ ነው ብለን እግዚአብሔርን መናገር አለብን። ችግራችንን ለእግዚአብሔር በጸሎት ማሳወቅ አለብን። እግዚአብሔር ያውቃል። የብዙዎቻችን ቃል ነው፣ አንደበት ነው። በቃ እግዚአብሔር ያውቃል ብለን ዝም የምንል ሰዎች አለን። በፍጹም አይደለም። በዝርዝር ለአምላካችን ለእግዚአብሔር ችግራችንን መናገር አለብን። መናገር ለፈውስ ትልቅ መንገድ ነው። መጸለይ ማለት ነው። መጸለይ። ሁለተኛ ንስሐ መግባት፣ መናዘዝ። ከነፍስ በሽታ ያልተፈወሰ ሰው ከስጋ በሽታ ሊፈወስ አይችልም። ንስሐ መግባት
ሶስተኛው መናገር አለ፣ መመስከር፣ የእግዚአብሔርን ሥራ መመስከር፣ የእግዚአብሔርን ተአምር መናገር አለብን። እግዚአብሔር ፈውሶን ዝም ማለት የለብንም። ጌታ ኢየሱስ ክርስቶስም እንዲህ አለው፣ አንተ ሰው ተነሳ። ምን አለው? ምን አለው? እግዚአብሔር ዛሬ አንሳችሁ፣ ኢየሱስ ዛሬ አንሳችሁ፣ ከወደቃችሁበት ቦታ፣ ከህመማችሁ፣ ከአልጋችሁ፣ ከችግራችሁ፣ ከስቃያችሁ፣ ከመንፈስ እስራት ሁሉ ዛሬ ኢየሱስ ክርስቶስ ያንሳችሁ፣ መድኃኒዓለም ያንሳችሁ። በደንብ አመስግኑ። ዛሬ የመነሳት ቀን ነው። ዛሬ ከፍ የማለት ቀን ነው። ዛሬ ኢየሱስ ክርስቶስ መጻጉዕን ያነሳበት ቀን ነው። ዛሬ እግዚአብሔር አምላክ እናንተን ያንሳችሁ፣ ለዘላለም ቤተሰባችሁን ያንሳችሁ፣ ህይወታችሁን ያንሳላችሁ፣ በሽታውን ያንሳላችሁ፣ አጋንንቱን እግዚአብሔር ያንሳላችሁ። በደንብ አሜን በሉ እንጂ። መነሳት የማይፈልግ ሰው አለ እንዴ? ከህመሙ መነሳት የማይፈልግ ሰው አለ እንዴ? ከችግሩ መነሳት የማይፈልግ ሰው አለ እንዴ? ከአልጋው መነሳት የማይፈልግ ሰው አለ እንዴ? ከድህነቱ ከስቃዩ መነሳት የማይፈልግ ሰው አለ እንዴ? ከጨለማ ህይወት ወደ ብርሃን መነሳት የማይፈልግ ሰው አለ እንዴ? እግዚአብሔር ያንሳችሁ። 38 ዓመት የተኛ ተስፋ የተቆረጠበት ሰው የሌለው ወገን የሌለው መጻጉዕ ብድግ አለ፣ ተነሳ ብቻ አይደለም፣ የተሸከመውን እዛ መጻጉዕን ለ38 ዓመት የተኛበትን የአልጋ ብረት መጻጉዕ ይዞ ነው የተነሳው። መጻጉዕ ይዞ አንተን ብቻ አይደለም አነሳዋለሁ። ሰው የለም ማደገ፣ ወገን የለም ማደገ፣ እንደ ወገን ይሁን ያስተኛክ እኮ ይሄ ብረት ነው። ይሄን አልጋ ራሱ አልረሳም። አንተን ብቻ አይደለም አልጋውን አልረሳም። አንተ ተነሳና አልጋን ተሸክመ ይሄዳለው። ዛሬ ኢየሱስ ክርስቶስ ወደ ህይወታችሁ መጥቶ ችግራችሁን ሁሉ አስወግዶ በሰላም እንድትሄዱ ያደርጋችሁ። ዛሬ እዚህ ቆማችኋል። ሥላሴ ችግራችሁን፣ ህመማችሁን፣ አጋንንቱን፣ ጠላቱን ሁሉ ደምስሶላችሁ ከላያችሁ ላይ አንስቶ በሰላም ወደ ቤታችሁ እንድትሄዱ ያደርጋችሁ። ሆስፒታል ገብታችሁ ዶክተር ተስፋ የቆረጠባችሁ በቃ ሰውም ረስቶኛ እግዚአብሔርም ረስቶኛ ጋራችሁ አሊያም ደግሞ እግዚአብሔርን በተስፋ በእምነት እየተጠመቃችሁ ጸበል ቅባቅሽ እየተቀባችሁ እየጸለያችሁ እየሰገዳችሁ እየቀጠቀጣችሁ እግዚአብሔር ወይ ምሕረትን ላክልኝ እያላችሁ ንስሐ እየገባችሁ እግዚአብሔር እንደሚያድናችሁ ተስፋ አድርጋችሁ የምትጠባበቁ እናንተ የእግዚአብሔር ልጆች እግዚአብሔር ዛሬ ይድረስላችሁ። ዛሬ እግዚአብሔር ይድረስላችሁ። ዛሬ ኢየሱስ ይድረስላችሁ። ዛሬ ያንሳችሁ። ወገኖቼ መተት የሚመተትባችሁ እኮ እንድትተኙ ነው። መተት የሚመተትባችሁ እኮ እንድትሰቃዩ ነው። መተት የሚመተትባችሁ ከአልጋ ላይ ለዘላለም እንድትጣበቁ ነው። መተት የሚመተትባችሁ ያለ እድሜያችሁ ያለ ጊዜያችሁ ወደ መቃብር እንድትወርዱ ነው። ዛሬ ግን መድኃኒዓለም ኢየሱስ ክርስቶስ ይህንን ጠላት የጻፈውን ጠላት ያሟረተውን ጠላት የላከውን ድግምት፣ ሟርት፣ አጋንንት፣ ሰይጣን ሁሉ ደምስሶ እናንተን ታሪካችሁን ለውጦ ሰው ያደርጋችሁ። የተሸከመውን አልጋ ተሸክሞ የሚገርም እኮ ነው የእግዚአብሔር ሥራ። የተሸከመውን አልጋ ራሱ ተሸከመ። መጻጉዕ ድል አደረገ ማለት በቃ በኢየሱስ ክርስቶስ ድል አደረገ። በኢየሱስ ክርስቶስ ነው ድል፣ በሽታ ድል የሚነሳው፣ ህመም፣ ሞት፣ ስቃይ፣ አጋንንት ድል የሚነሳው በኢየሱስ ክርስቶስ ኃይልና ስልጣን ነው። ድል ለመንሳት ከፈለጋችሁ ከጌታ ከኢየሱስ ክርስቶስ ጋር መሆን አለባችሁ። ይሄ ሰው አልጋውን ተሸክሞ እልል ተፈወስኩ እያለ አንድ የዘነጋው ነገር ግን መጻጉዕ ተነሳ አልጋን ተሸከምና ሲለው የፈወስከኝ ማን አላለው። የፈወሰውን አላወቀውም። ብቻ እሱ ደንግጧል። መቆሙ አስደንግጧል። በራሱ አልጋውን መሸከሙ በራሱ በቃ ደንግጧል። አላመንም። ያን ይዞ እየሄደ አይሁዳውያን ጠበቁትና ያው ጌታን
እግር ይከተሉታል። ምቀኞች አደጉ። ምቀኛ ማለት እኔም ማይለፍልኝ አንተም ማይለፍልህ ነው። እኔም ማግፈውስ አንተም ማትፈወስ ነው ምቀኝነት ማለት። እኔም ማድንም አንተም ማትዳን ነው። ዋውን አትጠጣም ጠምቶኮ ዋውን እኔም አልጠጣም አንተም አትጠጣም ብሎ ቧንቧውን የሚቆርጥ ነው ምቀኛ ማለት። ምቀኛ ስለሆነ እግር በእግር ኢየሱስ ክርስቶስን ይከተሉታል። ዛሬ ምን ሰራ፣ ምን ተናገረ፣ ምን አስተማረ፣ ማንን ፈወሰ፣ ምን ምክንያት ለመፈለግ ምቀኛ ግረን ነው የሚከተል። እግራችሁ የሚከተል ምቀኛ እግዚአብሔር ዛሬ ይጣልላችሁ። እግራችሁ የሚከተል ቀናተኛ እግዚአብሔር ያጥፋላችሁ። የእግዚአብሔር በረከት ብቻ እግራችሁ ይከተላችሁ። የእግዚአብሔር ረድኤት በሕይወታችሁ እግር ላይ ይተከል። አሜን በሉ እንጂ ምቀኛችሁ ይነቀል እኮ ዳርኩላችሁ። አይሁድ ሰይ ተፈወስ 38 ዓመት እኮ ምናቀነ ቤተሳይዳ ስንገባ ስንወጣ ምናይክነክ እንኳን ተፈወስ ካላሉትም ያሉት ምን መሰራቸው? ዛሬ ሰንበት ነው፣ የአይሁድ ሰንበት ነው፣ ቅዳሜ ነው። በዚህ ደግሞ በእኛ ሰንበት ደግሞ ማንም ሰው እግሩን እጁን ራሱ ማንሳት አይችልም። የታመማ አንጠይቅም፣ የሞታ አንቀብርም። አንተ በምን አይነት ድፍረት ነው አልጋን ተሸክመ ይህንን ሰንበት ሽረ የሄድከው አሉት። እግዚአብሔር ፈወሰኝ ብላችሁ እግዚአብሔር አዳነኝ ብላችሁ ሰዎች እልል ላይሉላችሁ ይችላሉ። ዛሬ እዚህ መጣችሁ ተፈወሳችሁ ተባረካችኋል። ስትሄዱ እሰይ ተባረክ እሰይ ተፈወስክ የሚላችሁ የለም። በብዙ ለመፈወስ ስትጸልዩ ስትሰግዱ ስትቀጠቅጡ የሚያሽሟጥጡባችሁ ነው ያሉት። ስትቆርቡ አረጀ እንዴ የሚሏችሁ ነው ያለው። ስትቀጠቀጥ መቁጠሪያ ሜመኖክሴ ምንድን ነው ገዳም ልትገባ ነው እንዴ ምትጸልየው ምንድን ቅስፈት ነው ይላል። ተረት ያውባል። ልትቀሰፍ ነው። ከአንተ ከኛ በላይ ደግሞ ክርስቲያን ከኛ በላይ ደግሞ ጸለይ። አንተ አሁን ጀማሪ እንትን ከምናምን ይበልጣል ይሏል። ተረት ያውባል፣ ይተርቱባል፣ ይስቁባል። ይልቁንም ስትሰግድ ሰንበት ሻርክ ይሏል። ለእግዚአብሔር ስለሰገድክ ሰንበት ሻርክ ይሏል። ተረፈ አይሁዳውያን አሉ። አሁን የአይሁድ ትርፍ የሆኑ ከአይሁድ የቀሩ ያ መንፈስ እኮ ነው፣ ስፒሪት እኮ ነው። የአይሁድ ስፒሪት የተቃዋሚ መንፈስ፣ የክርስቶስ ተቃዋሚ መንፈስ አሁንም አለ። መልኩን ቀያይሮ የበፊቱ ውስጥ ነበር። አሁን ደግሞ መጽሐፍ ቅዱስ ይዞ ምናምን ሰይጣን እየተቀያየረ ይቃወማል። የተቃዋሚ መንፈስ አለ። እንዳንፈወስ የሚይዘን ፈውስ የሚያግድ የእግዚአብሔር ሕዝብ እንዳይባረክ እንዳይፈወስ በሰዎች ላይ አድሮ የሚቃወም መንፈስ አለ። እግዚአብሔር ዛሬን ይገስጽልን። መድኃኒዓለም ኢየሱስ ክርስቶስ ይደምስስልን። የኢየሱስ ክርስቶስ ኃይል ሲገለጥ፣ የእግዚአብሔር ኃይል ሲገለጥ፣ የቅዱሳን በረከት ሲገለጥ የሚበሳጭ የተቃዋሚ መንፈስ እግዚአብሔር ይደምስስልን። መጻጉዕ አይሁዶችን ፈራና እኔ እባካችሁ አልጋን ተሸከም ያለኝ እኮ ያ ሰው ነው አለ። የትኛው ሰው ሲሉት አላውቀውም አላቸው። አላውቀውም። ሞቶ የተነሳ እግዚአብሔርን ረሳ። መመስከር አቆመ። ዝም አለ። ዝም አንዳል ሰው አገር ድኖ ዝም የሚል ሰው አለ። ተፈውሶ ዝም እዚህ መጣና ሲፈወስ አራት ቀጾኝ አረ ካሜራዬን ከኝ ፊቱ የሚሸፈን ምን አለ እግዚአብሔር እዚህ እኮ አፈውሱት እኮ ነው። እግዚአብሔር እኮ አዳነኝ ይኸው እግዚአብሔር ፈወሰኝ ብሎ ለመመስከር አንደበቱ የሚያዝ ሚሸፋፈናል። ይሄ እግዚአብሔር ቤት እኮ ነው። ተሸፋፍኖ የሚከደው ጠንቋይ ቤት ነው። የእግዚአብሔር ቤት የአባታችን ቤት ነው። የአባት ቤት እንዴት ተሸፋፈናል? ሰው እንዳይ ምንድነው? ምን አይነት አስተሳሰብና ጊዜ ውስጥ ነው የገባን? ምን አይነት ትውልድ ነው? የእግዚአብሔር ቤት ካፈርክበት እዚህ መቆም ካሳፈረ እግዚአብሔር የሚያፍርብሃል። እግዚአብሔር የማይፈውስም ከሰባቱ የፈውስ መንገዶች መካከል አምስተኛው መናገር ነው። መናገር ማለት መመስከር ነው። የዳናችሁ እግዚአብሔር ፈወሳችሁ አይደለ? እግዚአብሔር ፈውሶኛ ብላችሁ ካልተናገራችሁ ድጋሚ ስትታመሙ መቼም እስከምንሞት በሽታ ማጋንንትም አለ። ድጋሚ ስንታመም ድጋሚ መንፈስ ይዘን እግዚአብሔር አያድነንም።
አልተናገርንለትማ። ፈውሶኛል አላልነውማ። አባቴ ደርሶልኛል ከወደቁበት አንስቶኛል አላልነውማ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በቃ በሕይወታችሁ መስክሩ። እግዚአብሔር እንደደረሰላችሁ መስክሩ። እግዚአብሔር ያደረገላችሁን ነገር መስክሩ። በመጸለይ በመስገድ ጠላትን በመቀጥቀጥ በመጠመቅ ንስሐ በመቆም ያገኛችሁትን ፈውስና በረከት ለእግዚአብሔር ብቻ ሳይሆን ለሰዎችም ተናገሩ። እግዚአብሔር ያውቃል። በቃ ዝም አትበሉ። ስትታመሙ ለሰው ተናገራላችሁ። ታምሜያለሁ። እኔ በጣም ያሳዝነኝ ነገር ምንድነው? ህመም ሲይዛቸው በየሆስፒታሉ ሄዶ ብር ሲያጡ በየቴሌቪዥኑ ማስታወቂያ ሰርተው በየመንገዱ ለምነው በሽታቸውን በአደባባይ አስጥጠው ታምሜያለሁ ብለው በአዋጅ ተናግረው አስነግረው ግን እንደው እስኪ ብለው ጸበል መተው ሲድኑ ግን አይወጡም። እዛ ሚዲያ ላይ አይና ጸጥ በቃ መንፈስ እኮ ነው ይወጣል። መንፈስ ነው ይወጣል። ከበሽታን ይዳንከው አንተ እኮ ነው የተነሳው ጠላትን ይወደቀው። በወደቀው ጠላት ታፍራለህ። ጠላቴ ወድቋል፣ እግዚአብሔር ፈውሶኛል፣ እግዚአብሔር አንስቶኛል ብለህ መመስከር ምን ያሳፍራል? ለማን ነው የምታፍረው? ታመኮ ስትሞት እኮ በታመምክ ጊዜ ያልጠየቁ ሰዎች ስትሞት አንተ ላይ አፈር ገመጫን ይሰበሰባሉ በእድር። የማታውቃቸው አንተ የሚሰድብህ ሙልጭ አድርጎ እግዚአብሔር ይማር ያላለ ስትቸገር አልደረሰልህ እንደው መምጣት ያቅተው በስልክ እንኳን እግዚአብሔር ይማር ያላለ ስትሞት ግን ደረቱን እየደቃ አሬኔ ወንድሜ እህቴ አባቴ እናቴ የሚያበላኝ ደጉ የዋው ይላል። ሞት አልሰማም ጠይቄው ነበረ እንደው ሳምንት እኮ ደህና ነኝ እነሳለሁ ብሎኝ ነበረ እያለ ሙሾ ያወርድልሃል። ለዚህ ህዝብ ነው እንደምትጨነቀው? ለዚህ አይነት ሰው ነው እንደምትጨነቀው? በሰዎች ፊት የሚመሰክር ግን እኔም በሰማይ አባቴ ፊት ይመሰክርለታለሁ። በቃ እግዚአብሔር ከየት እንዳነሳ የምናውቀው እኮ እኛ ነን። እኛ በኢየሱስ አናፍርም። እኛ በስላሴ አናፍርም። እኛ በድንግል ማርያም አናፍርም። እኛ በጸበሉ አናፍርም። የሚያሳፍር አጋንንት ነው። የሚያሳፍረው በሽታ ነው። የሚያሳፍረው ሞት ነው። የሚያሳፍረው ጥንቆላ፣ ድግምት፣ ምቀኘት፣ ቅናት ነው። የእግዚአብሔር ታሪክ አያሳፍርም። የሚያሳፍር አምላክ የለም። የሚያሳፍረንም ሃይማኖት የለም። አትፈሩ፣ በጣም መስክሩ። እየሄዳችሁ መንገድ ላይ ቤተክርስቲያን ስታዩ እኮ ቆማችሁ ስታማትው እየመሰከራችሁ እኮ ነው። እየመሰከራችሁ ነው። እኛ ማትም እየጠፋ ነው። ምግብ ስትበሉ ማዕድሬ እኮ መባረክ እየመሰከራችሁ እኮ ነው። የመስቀሉን ኃይል እየመሰከራችሁ ነው። መስክሩ። በእያንዳንዱ ህይወታችሁ መስክሩ። ክርስቲያን መሆናችሁ መስክሩ። እግዚአብሔር እንደሚያድን መስክሩ። ታዲያ ዝም አልመሰከረም መጻጉዕ። ስድስተኛው ከፈውስ መንገዶች ስድስተኛው መብላት ይባላል። ምን ይባላል? መብላት ማለት ቅዱስ ቁርባን መቀበል ማለት ነው። መጻጉዕ ለአይሁዳውያን ከተናገረ በኋላ በሌላ ቀን ወደ ቤተ መቅደስ መጣ። ያው ወደ ቤተ መቅደስ መሄድ፣ ወደ ምኩራብ መሄድ የአይሁዳውያን በዓል ነው። ወደ ቤተ መቅደስ ለምን እንደመጣ መጻጉዕ መጽሐፉ አልተናገረም። ምናልባት እንደው ቤተ መቅደስ ገብቼ ልጸልይ ብሎ ሊሆን ይችላል። ግን መጻጉዕ እየመጣ ጌታ ቀድሞ በቤተ መቅደስ ጠበቀው። የትም ብንዞር እኮ ከእግዚአብሔር አናመልጣትም። የትም ብንዞር የትም ብንሄድ ከእግዚአብሔር አናመልጣትም። የትም ብንሸሽ መጣና ወደ ቤተ መቅደስ ሊገባ ሲል ኢየሱስ ቆሟል። አንተ ሰው ዳግመኛ እንዳትበድል፣ ዳግመኛ የከፋ በሽታ እንዳይዝ ተጠንቀቅ አለው። ቤተ መቅደስ መጥቶ ሰውየው መጻጉዕ ቤተ መቅደስ መጥቶ ኢየሱስን አግኝቶ የፈወሰው እንደሆነ አይቶታል፣ አወቀው። በፊት በቀደም አይቶታል፣ አፈውሶታል። ዛሬ አይረሳውም፣ ፊቱን አይቶታል።
ጌታ ሆይ ያዳንከኝ አንተ ነህ ብሎ አልሰገደለትም፣ አላመሰገነውም። እንዲህ አንተ የፈወሰውን ጌታ እንደማመስገን እንደመስገድ ከሱ ጋር እንደመጣበቅ እንደማቀፍ ዝም ነው ያለው መጻጉዕ። ከተፈወሳችሁ በኋላ ትልቁ ነገር ኢየሱስ ክርስቶስን እቀፉት፣ ኢየሱስ ክርስቶስን ብሉት፣ ጠጡት፣ ቅዱስ ቁርባን ተቀበሉ። ቅዱስ ቁርባን የማይቀበል ሰው ከነፍስ በሽታ ከስጋም በሽታ አይፈወስም። ለመፈወስ ከፈለግን መቁረብ አለብን። ቅዱስ ቁርባን መቀበል አለብን። ቅዱስ ቁርባን የአሮጊቶች፣ የእናቶች፣ የሕፃናት አይደለም፣ የሁሉም ነው። ዛሬ ባወቅንበት፣ ዛሬ ባመንበት ዕለት ዛሬ ብንቆርብ እግዚአብሔር ከልዩ ልዩ በሽታ ደዌ ይፈውሰናል። ምክንያቱም ቅዱስ ቁርባን ፍጹም ፈዋሽ ነው። ፍጹም የነፍስም የመንፈስም የስጋም መድኃኒት የጌታችን የኢየሱስ ክርስቶስ ስጋና ደም ነው። እሱም የሚሰጠው በቤተ መቅደሱ ነው። ከመናፍስ ተላቀቃችኋል፣ ከበሽታ ተላቀቃችኋል፣ ቶሎ ብላችሁ ቁረቡ። ልክ ስትቆርቡ ድጋሚ መንፈስ እንዳይገባ፣ ድጋሚ በሽታ እንዳይገባ በራችሁ ይዘጋል። አታክ ቢያደርጋችሁ ራሱ ይሸነፋል። መንፈስ ቢቃወማችሁ ራሱ ይወድቃል። የሚቆርብ ሰው ጋሻ ይዟል፣ ክርስቶስን ይዟል፣ መድኃኒዓለምን ይዟል። ቅዱስ ቁርባንን እንደ ቀላል ነገር አይተን ከሱ ሸሽተን ይኸው በሽተኛውንም በመንፈስ እስራት ውስጥ ሆንን፣ ወደቅን። ኃይላችን፣ ስልጣናችን፣ ክብራችን፣ በረከታችን፣ ረድኤታችን ሁሉ ጠፋ። የቆረበ ሰው በቃ የማይሰራ ይመስለናል። የበቃ ቅዱስ ይመስለናል። ወይ የሚቆርቡ እናቶች አባቶች ይመስሉናል። በቃ እነሱ የደከሙ እንደዚህ እያሉ ሄደው ቀስ ብለው በቃ ቤተክርስቲያን ገብቶ እነሱ ቆርቦ ሲወጡ በቃ የእነሱ ነው ብለን በአእምሯችን ደምድመናል። ወይ ሕፃናት ይመስለናል። ወይም ይሞቱ አንድ ሐሙስ የቀራቸው የሚቆርቡ ይመስለናል። ወይም ቁርባን የሚገል የሚያጠፋ የሚቀስፍ ይመስለናል። ጌታ ኢየሱስ ክርስቶስ የሚቀስፍ ይመስለናል። እሱ ግን ፈዋሽ ነው። እሱ ግን አዳኝ ነው። እሱ ግን የሞተውን የወደቀውን የታመመውን የታሰረውን የሚፈታ የሚያነሳ አምላክ ነው። ወደ ኢየሱስ ቅረቡ፣ ወደ ኢየሱስ እንቅረብ ወገኖቼ። የዘላለም ሕይወት ያለው በቅዱስ ቁርባን ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በእርሱ እርሱም በእኔ ውስጥ ይኖራል። እኔም ለዘላለም በመንግስቴ አኖራለሁ። ሥጋዬ የዘላለም ሥጋ ነው። ሥጋዬን የሚበላ አይራብም። ደሜን የሚጠጣ የዘላለም ደም ነው። የአዲስ ኪዳን ደሜ ነው። ይህን የሚጠጣ ለዘላለም አይጠማም፣ አይታወክም፣ አይወድቅም፣ አይሞትም ነው ያለው። አይሞትም ማለት ሁለተኛው ሞት ሲኦል አያገኘውም ማለት ነው። ሰባተኛ የመጨረሻው ከሰባቱ የፈውስ መንገዶች መካከል መጠንቀቅ ይባላል። የመጨረሻው ነው። ምን ይባላል? መጠንቀቅ። ጌታችን ኢየሱስ ክርስቶስ ተጠንቀቅ አለው። ተጠንቀቅ፣ ድጋሚ ብትበድል ሰምቻለሁ፣ አይሁዶች ያልከውን ሰምቻለሁ፣ አምላክ ነኝ እያለው ነው። ሰምቻለሁ፣ አልመሰከርክም፣ በደልክ። ይሁዳ በ30 ብር ሸጠኝ፣ አንተ ደግሞ በአንደበት ሸጥከኝ፣ ረሳኝ፣ ተውከኝ። ያንን አልፈሃለሁ፣ አንድ እድል እሰጥሃለሁ፣ የመጨረሻ ድጋሚ እንዳትበድል ተጠንቀቃለሁ። ምን ማለት ነው? ድጋሚ ብትበድል የከፋ ያገኛል ማለት ነው። አልምርም። እግዚአብሔር አንድ እድል ይሰጠናል፣ ቢበዛ 2 ይሰጠናል፣ 3 ግን አይሰጠንም። እግዚአብሔር መሐሪ ነው እያልን መቀለድ ምንይዝ ከሆነ እግዚአብሔር እድል አይሰጠንም። ይኸው ዛሬ እግዚአብሔር ሰጥቶናል እድል። ይህን መጠቀም የኛ ፋንታ ነው ለመፈወስ። ተጠንቀቅ አለው፣ ግን አልተጠነቀቀም። ሄደና ለአይሁዳውያን ከእግዚአብሔር ይልቅ ከኢየሱስ ክርስቶስ ይልቅ እነሱን ፈርቶ ያዳነኝ እኮ ኢየሱስ ነው አላቸው። ሸጠው። ይሁዳ በ30 ብር፣ መጻጉዕ በአንደበቱ ጌታን ሸጡት። ምን አደረገ? በፈወሰው፣ ባዳነው፣ ሰው በሆነው፣ ከወደቀበት ባነሳው። ምን አደረገ? ለእኛ ብሎ እኮ የተሸጠ ጌታ እኮ ነው። ለእኛ ብሎ በፈወሰን ባበላን ባጠጣን እኮ እጁ የምንነክስ ነን። በጣም በደለኞች ነን።
በቃ እንረሳዋለን። ብዙ ጊዜ አሳልፈን ሰጥተናል፣ አልተጠነቀቅንም። ከዛ በኋላ እኮ ነው መጻጉዕ የከፋ ነገር ያገኘው። የከፋ ነገር ሲያዝ በጥፊ የመታው መጻጉዕ ነው የመጀመሪያ። ምን አደረገ ጌታ? ምን አደረገ? ምን አደረግን? በጸለይን? ምን አደረግን? በሰገድን? ምን አደረግን? ጸበል ተጠመቅን? ምን አደረግን? በፈወስን? ምን አደረግን? አጋንንት ባወጣን? ምን አደረግን? ወንጌል በሰበክን? ምን አደረግን? የሁሉ ድንጋይ ምን አደረግን? የሁሉ ስቃይ። አንዳንዴ እንዲያትሩ ምን አደረግኩ እኮ የምትሉ ሰው አለ። ምን አደረግኩ? አንተ ወገን ሆንኩ፣ ጓደኛ ሆንኩ፣ በችግሬ ጊዜ ረዳው፣ ግን ለምን ካድከኝ እኮ የምትሉ ሰው አለ። ምን አደረግኩ? በቃ ምን አደረግኩ? ከሰው አትጠብቁ። ሁልጊዜ የምላችሁ ለዚህ ነው። ስትጠብቁ ትጎዳላችሁ። አትጠብቁ፣ በቃ አትጠብቁ። ከማንም ከእግዚአብሔር ብቻ ጠብቁ። ከእግዚአብሔር ስትጠብቁ እግዚአብሔር አምላክ ይደርስላችኋል፣ ይታደጋችኋል፣ ከእናንተ ጋር ይሆናል። መጠንቀቅ የመጨረሻውን መጠንቀቅ ማለት እግዚአብሔር ፈወሰን አደረገ፣ ከወደቅንበት ቦታ ነሳን አደረገ። ድጋሚ ወደዛ ቦታ አለመሄድ ማለት ነው። ድጋሚ አለመበደል ማለት ነው። ድጋሚ ወደዚህ አትመለስ እያለን እግዚአብሔር ከሱስ አውጥቶን ከጫቱ አንስቶን እግዚአብሔር ድጋሚ ወደ ጫቱ የምንመለስ ከሆነ የከፋ ነው የሚያገኘን። ከአጋንንት አውጥቶን ከአጋንንት አላቆን ድጋሚ ወደ አጋንንት ቦታ የምንሄድ ከሆነ የከፋ ነው የሚያገኘን። በክርስትና መጠንቀቅ ያስፈልጋል። ተጠንቀቁ። ክርስቲያን ተጠንቅቆ የሚኖር ሰው ነው። መጠንቀቅ ያስፈልጋል። ከበሽታ ከሕመም ከደዌ ከአጋንንት ሁሉ ከነፍስም ከስጋም በሽታ እግዚአብሔር ይፈውሰን። ያስተማረን የመከረን ጌታችን ኢየሱስ ክርስቶስ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ፈውስና ምሕረት ከሁላችሁ ጋር ይሁን። ይቆየን።